ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ማክሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ካፋሌፍ ባዳር ታፍሽን ፔቫቭ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ማርች 10 ቀን 2026 ዓ.ም ነው። እንደ ኢትዮጵያውያን ዘመን አቆጣጠር መጋቢት 1 ቀን 2018 ዓ.ም ሲሆን የቴክኒክ ባለሙያችን ሮኔ እንዳሃን ነው። የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናሰማና የጋዜጦቻም ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። አሜሪካና እስራኤል ከኢራን ጋር የሚያካሄዱት ጦርነት ዛሬ 11ኛ ቀኑን አስቆጠረ። የደጀን ዕዙ የሰነበተው መመሪያ እስከ ቅዳሜ የሚቀጥል መሆኑን አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚካሄደው ጦርነት በቅርብ ጊዜ ሊጠናቀቅ እንደሚችል ገለጹ። የአውስትራሊያው ጠቅላይ ሚኒስትር አልባኒዝ ለ5 የኢራን ሴት የእግር ኳስ ተጫዋቾች ጥገኝነት የፈቀዱላቸው መሆኑን አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። አሜሪካና እስራኤል ከኢራን ጋር የሚያካሄዱት ጦርነት ዛሬ 11ኛ ቀኑን አስቆጠረ። የእስራኤል የአየር ኃይል ትናንት 2 ጊዜ በኢራን ላይ ጥቃት የፈጸመ ሲሆን በመጀመሪያው ጥቃት በአስሮች የሚቆጠሩ የጦር አውሮፕላኖች በአስፋሃን በሽራዝና በቴህራን አካባቢ በሀገሪቱ አምባገነን መንግስት መሰረተ ልማቶች ላይ ጥቃት ማድረሳቸውን ታውቋል። ከተደበደቡት መሰረተ ልማቶች መካከል በቴህራን ኮዱስ የተባለው ኃይል እዝ፣ በአስፋሃን ደግሞ ጸረ አውሮፕላን ሚሳኤል ማምረቻና ማከማቻ እንደሚገኝበት ተገልጿል። የመከላከያ ሰራዊቱ ቃል አቀባይ ኤፊ ደፍሪን ትናንት ምሽት በሰጡት መግለጫ የእስራኤል አየር ኃይል በኢራን ሰማይ በበላይነት እየተቆጣጠረ መሆኑን ገልጸዋል። በሌላ ዜና ኢራንና ሂዝቦላ ወደ እስራኤል ክልል መተኮሳቸውን እንደቀጠሉ ሲሆን ሌሊቱን በመካከለኛውና በሰሜን እስራኤል ማስጠንቀቂያ ደወል ድምጽ ተሰምቷል። የደጀን ዕዙ የሰነበተው መመሪያ ምንም ለውጥ እንደሌለውና እስከ ቅዳሜ ምሽት የሚቀጥል መሆኑን አስታወቀም። የደጀን ዕዙ መመሪያ ተከትሎ የትምህርት ሚኒስትር ዮአቭ ኪሽ ትምህርት ቤቶች በዚህ ሳምንት እንደማይከፈቱ ገልጸዋል። ዮአቭ ኪሽ በተጨማሪም ከደጀን ዕዙ ጋር በመግባባት አስተማማኝ መከላከያ ባለባቸው ትምህርት ቤት በሚቀጥለው ሳምንት መጀመሪያ ላይ እንዲመለሱ ይደረጋል ማለታቸው ታውቋል። እስራኤል በደቡብ ሊባኖስ ከወታደራዊ እንቅስቃሴ ነጻ የሆነውን ቀጠና ለማስፋት እንደምትፈልግ ተገለጸ። በጉዳዩ ሰሞኑን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እየመከሩበት ሲሆን ጠቅላይ ሚኒስትር ናታንያሁ ትናንት ምሽት የመከላከያ ሚኒስትር እስራኤል ካጽን ጨምሮ ሌሎች የሚመለከታቸው አካላት በተሳተፉበት በሊባኖስ ጉዳይ በጸጥታ ሁኔታ ምክክር አካሂደዋል። ይህ በዚህ እንዳለ የሊባኖስ መንግስት በአሜሪካ አደራዳሪዎች በኩል እስራኤል በግዛቷ የምታደርሰውን ጥቃት እንድትቆጣጠር ጥያቄ ያቀረበች ሲሆን ከእስራኤል በኩል የሂዝቦላ ድርጅት መተኮሱን ያቆም የሚል ምላሽ መሰጠቱ ታውቋል። የሊባኖስ መንግስት የሂዝቦላን ድርጅት ለመቆጣጠር ችሎታው እንደሌለው የገለጸ ሲሆን አንድ የእስራኤል ባለስልጣን በሂዝቦላ ድርጅት ላይ የሚወሰደው እርምጃ ሊያቆም እንደማይችል መግለጻቸው ታውቋል። የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቪር የህግ ጠበቃ ዳቪድ ባብሊን የፖለቲካ ህግ አማካሪ አድርገው ለመሾም ማሰባቸውን ለመንግስት ህግ አማካሪዋ ጋሊ ባህራቭ ሚያራ አስታወቁ። ቤንጊቪር ለህግ አማካሪዋ በላኩት መልእክት የሚኒስትሩን እና የፖሊስ አዛዡን አሰራር ያላድሎና ፖለቲካዊ ምክር የሚያስፈጽም ክሶችን የሚመራ ትክክለኛ ሰው በበላይነት የሚቀመጥበት ጊዜው ደርሷል በማለት መጻፋቸው ታውቋል። የኢራን አብዮታዊ ዘብ አሜሪካ በሆርሙዝ መተላለፊያ በኩል ነዳጅ ማውጣት እንደማትችል አስታወቀ። የአሜሪካው ፕሬዝዳንት በሰጡት ምላሽ ኢራን በሆርሙዝ በኩል የሚያልፈውን ነዳጅ ካስቆመች አሁን ከደረሰባት በላይ በ20 እጥፍ ትደበደባለች ሲሉ አስጠንቅቀዋል።
ትራምፕ በማህበራዊ ትስስር ገጻቸው ላይ በጻፉት መልእክት አሜሪካ ኢራን ራሷን በአዲስ መልክ የምትገነባበትን እድል ታከሽፋለች፣ ይህ እንደማይሆን ተስፋ አደርጋለሁ ብለዋል። የአውስትራሊያው ጠቅላይ ሚኒስትር አልባኒዝ ለ5 የኢራን ሴት የእግር ኳስ ተጫዋቾች ጥገኝነት መፍቀዳቸውን አስታወቁ። አልባኒዝ ለተጨማሪ የኢራን የሴቶች እግር ኳስ ቡድን አባላት እርዳታ ለማድረግ ዝግጁ መሆናቸውን የገለጹ ሲሆን የአውስትራሊያ ሕዝብ የኢራን ብሔራዊ የሴቶች እግር ኳስ ቡድን አባላት በደረሰባቸው ስቃይ ተሰምቷቸው እንደነበር ገልጸው በሀገራቸው ጥገኝነት የተሰጣቸው የኢራን ሴቶች እንደ ቤታቸው ሊሰማቸው እንደሚገባና አስተማማኝ በሆነ ቦታ መኖራቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚካሄደው ጦርነት በቅርብ ጊዜ ሊጠናቀቅ እንደሚችል ገለጹ። ትራምፕ በፍሎሪዳ በተካሄደው የሪፐብሊካን ፓርቲ ጉባኤ ላይ ባሰሙት ንግግር በኢራን ላይ የሚካሄደውን ጦርነት በተመለከተ መከላከያ ሰራዊታቸው ጥሩ መሆኑን በማስታወስ ለአጭር ጊዜ የሚቆይ መሆኑን ገልጸው ጠላት ሙሉ በሙሉ እስኪጠቃ አናቆምም ብለዋል። ትራምፕ ክፉን ለማስወገድ ወታደራዊ እርምጃውን መውሰድ ያስፈልግ እንደነበር ገልጸው ከአጋራችን ከእስራኤላውያን ጋር ሆነን ጠላትን እያደቀቅነው ነው ብለዋል። ትራምፕ በተጨማሪም የኢራን የባላስቲክ ሚሳኤልና የባህር ኃይሏ መውደሙን ገልጸው ጨካኝ አሸባሪ እንዲስትብን አንፈቅድም ማለታቸውን ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ሙቀቱ መጠን ጨምሯል፣ ነገም ሙቀቱ እንደሚጨምር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 15፣ በቴል አቪቭ 21፣ በሀይፋ 19፣ በብኤርሸባ 20፣ በኤላትና አካባቢዋ 23 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ለአንባቢያን ይዘዋቸው ከቀረቡ በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸውን ዘገባዎች ቀጥልን ባጭሩ እንመለከታለን። በዛሬው ዕለት መጋቢት 10 ቀን 2016 ዓ.ም ሶስቱ የእስራኤል ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሪብና እስራኤል አየም ለዝግጅት ክፍላችን ደርሰዋል። ሶስቱም ጋዜጦች በአብዛኛው ትኩረት አድርገው የዘገቡት በኢራንና በሊባኖስ እየተካሄዱ ያሉ ጦርነቶችን ነው። የማዕሪብና የኢዲዮት አህሮኖት ጋዜጦች በፊት ገጻቸው ያቀረቡት ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን እየተካሄደ ያለውን የጦር ዘመቻ በተመለከተ ትናንት ምሽት የሰጡትን ጋዜጣዊ መግለጫ ነው። የማዕሪብ ጋዜጣ እንደዘገበው ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ምሽት በፍሎሪዳ በሰጡት መግለጫ ኢራንን ለማሸነፍ ተቃርበናል፣ ጦርነቱን ለመጨረስም ተቃርበናል ካሉ በኋላ የኢራን አያቶላ መሪዎች ቀጣዩ የሀገሪቱ ከፍተኛ መሪ እንዲሆን ሙጅታባ ሀሚናይን መመረጣቸው ስህተት ነው፣ ብዙ ጊዜም ሊቆይ አይችልም፣ ሁሉም ነገር ተደምስሷል በማለት መናገራቸውን ዘግቧል። የኢዲዮት አህሮኖት ጋዜጣ በበኩሉ ፕሬዝዳንት ትራምፕ ትናንት ምሽት በሰጡት መግለጫ ጦርነቱ ግቡን እየመታ ነው በማለት የሚያስደንቅ ንግግር አድርገዋል። እስራኤል ከኢራንና ሂዝቦላ በኩል የሚሳኤል ጥቃት እየደረሰባት፣ ፕሬዝዳንት ትራምፕ ትናንት በሰጡት መግለጫ ከኢራን ጋር ያለው ግጭት በቅርቡ ይጠናቀቃል ካሉ በኋላ ጋዜጣው የትራምፕ ንግግር በዓለም ገበያ የነዳጅ ዘይት ዋጋ በጣም ጨምሮ የነበረውን ቅናሽ እንዲያሳይ አድርጓል በማለት ጋዜጣው ዘግቧል። የኢዲዮት አህሮኖት ጋዜጣ በኢራን እየተካሄደ ያለው የጦር ዘመቻ ኢራን ለኒውክሌር ጦር መሳሪያ ዝግጅት የሚያግዘውንና በፋብሪካ ያብላላቸውን የኡራኒየም ማዕድን ከሀገሪቱ ሊያስወጣ ይገባል። ከሳተላይት የተቀረጹ ምስሎች እንደሚያሳዩት በኢራን ኢስፋን በተባለው ቦታ የሚገኘው የኒውክሌር ተቋም በጥቃት ቢፈራርስም እንደገና ቁፋሮ ሲካሄድበት ታይቷል። እንደሚገመተው ከሆነ 440 ኪሎ ግራም 60 ከመቶ የተብላላ የኡራኒየም ንጥረ ነገር ተቀብሮ ይገኛል የሚል ነው። ይህም ለ10 የኒውክሌር ቦምብ መስሪያ ያገለግላል። ይሁን እንጂ ሂደቱ በጣም ውስብስብና ውጤታማ ይሆናል የሚለው እድልም በጣም አነስተኛ መሆኑን ጋዜጣው ዘግቧል። በሌላ በኩል ሁሉም ጋዜጦች በዘገባቸው የተመለከቱት በሰሜን እስራኤል የሚኖሩ ዜጎች የሂዝቦላ የሮኬትና ድሮን ተኩስ ምክንያት ትላንት ብዙ ጊዜ በአደጋ መጠለያ ቦታ ማሳለፋቸውም፣ እንዲሁም ትላንት ከኢራን ወደ እስራኤል ኢሁድ ከተማ የተተኮሰ ሚሳኤል ፍንጥርጣሪ አንድ ሰው ገድሎ 2 ማቁሰሉና የሚሳኤሉ ጉዳት በ6 የተለያዩ ቦታዎች እንደነበር በራምሌ ከተማ ሙያ ለህፃናት ላይ ጉዳት አድርሷል ብለዋል ጋዜጦች። ሌላው በጦርነቱ ምክንያት በየትምህርት ቤቶች የመማር ማስተማሩ ሂደት መቋረጡ ይታወሳል። ትምህርቱ ከርቀት በዙም አማካይነት እየተካሄደ ነው።
ትምህርት ደረጃ በደረጃ እንዲከፈት በትምህርት ሚኒስቴር ጽሕፈት ቤት በኩል ሀሳቦች ቀርበዋል። በከተማ መስተዳድሮች ብዙም ተቀባይነት አላገኘም። ብዙ ትምህርት ቤቶች የሚሳኤልና ሮኬት መከላከያ የሌላቸው መሆኑ ይታወቃል። መከላከያውን ለመስራት የሚያስፈልገውን በጀት የገንዘብ ሚኒስቴር ጽሕፈት ቤት ለሚመለከታቸው ክፍሎች አለማስተላለፉንና የትምህርት ሚኒስቴር ጽሕፈት ቤት የመማር ማስተማሩን ሂደት ለመጀመር የሚያስችለውን እቅድ አቅርቧል። ይሁን እንጂ የህዝብ ደጀን ክፍለ ጦር በዚህ ሳምንት ትምህርት ሊያስጀምር የሚያስችል ሁኔታ የሌለ መሆኑን አስታውቋል በማለት የኢዲዮት አህሮኖት ጋዜጣ ዘግቧል። የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ካቀረባቸው ጉዳዮች መካከል ሁለቱ ወላጆች የግድ ወደ ስራ ቦታ የሚሄዱ ከሆነ ልጆች ብቻቸውን ከቤት የሚቀሩበት ሁኔታ መፈጠሩን፣ አንዳንድ ጊዜ ደግሞ አያቶች የልጅ ልጆችን ለመያዝ መገደዳቸውንና በሰባዎቹ ዕድሜ ውስጥ ሆነው እንኳን የወላጅነት ኃላፊነትን እንደገና እየተወጡ መሆኑን ዘግቦ እንደ ምሳሌ በእሳት አደጋ የሚሰሩትን አቪና ማያን የተባሉትን ሰዎች አቅርቧል። ሌላው በደቡብ ሊባኖስ ከትላንት ወዲያ የህይወት መስዋዕትነት የከፈሉ ሁለት ወታደሮችን ሁኔታ ጋዜጦች ዘግበዋል። በዚህ ጦርነት በደቡብ ሊባኖስ የህይወት መስዋዕትነት የከፈሉት መጋቤ 50 አለቃ ኦር ደሚሪ እና ሻምበል ባሻ ማሄር ሀታር ሲሆኑ ኦር የ20 ዓመት ወጣትና በሰሜን እስራኤል ሊማን የተባለው ሰፈር ነዋሪ ነበር። የቀብር ስነስርዓቱ ትላንት ሽሎሚ በተባለው ቦታ በሚገኘው መካነ መቃብር መፈጸሙን ጋዜጦች ጽፈዋል። ሌላው መስዋዕት የከፈለው የ38 ዓመቱ ሻምበል ባሻ ማሄራዳር ሲሆን የማጅዳል ሻምስ ነዋሪ ነበር። ሁለቱ ወታደሮች በምህንድስናው የጦር ክፍል ሲያገለግሉ ነበረ። በደቡብ ሊባኖስ አንድ የእስራኤል ታንክ በመንገድ ላይ ችግር አጋጥሞ ታንኩን ለማውጣት የቡልደዘር መኪና ይዘው በሄዱበት ወቅት ከጠላት በኩል ተኩስ ተከፍቶ የህይወት መስዋዕትነት የከፈሉ መሆናቸውን ጋዜጦች ዘግበዋል። ከጥቅምት 7 ቀን 2023 ዓ.ም ጀምሮ እስከ ዛሬ ድረስ 927 ወታደሮች የህይወት መስዋዕትነት መክፈላቸው ተጨምሮ ተገልጿል። ሌላው ይህ ወር ለሙስሊሞች የሙስሊሙ ማህበረሰብ የረመዳን ወር ነው። ወሩም የጾምና ጸሎት ወር መሆኑ ይታወቃል። ይሁን እንጂ በጦርነቱ ምክንያት ያለው ፍራቻ፣ የተጣለው ገደብና የሚሳኤል መከላከያ ለመኖሩ የሙስሊሙ ማህበረሰብ ወደ መስጊዶች እየሄደ አይደለም። ወሩም አሳዛኝ ወር መሆኑን አንድ በረሃት ከተማ የመጽሐፍት ሱቅ ያለው ግለሰብ መናገሩን የኢዲዮት አህሮኖት ጋዜጣ ዘግቧል። ማሪቭ የኢራን ፕሬዝዳንት ለአዲሱ የበላይ መሪ ሙጅታባ ሀሚናዬ ስልጣን መረከብ እንኳን ደስ ያለ መልእክት አስተላልፈዋል። የኢራን እስላማዊ አስተዳደር የአሊ ሀሚናይን መገደል ተከትሎ የደረሰበትን ቀውስ ለመሸፈን ጥረት እያደረገ ይገኛል። ፕሬዝዳንት ማሱድ ፓዚኪስታን ለሙጅታባ መልካም ምኞት ገልጸዋል። በሌላ በኩል ደግሞ የኢራን መሪዎች የአሊ ሀሚናይን መገደል በደስታ የገለጹ ዜጎችን ንብረት እንይዛለን በማለት ዝተዋል። የአያቶላዎች አስተዳደር አሁንም ዜጎችን በማስፈራራት በእስራኤል ላይ በመዛትና አለሁ በሚል ሁኔታ የደረሰበትን ውድቀት ለመሸፋፈን እየሞከረ መሆኑን ማዕሬቭ ዘግቧል። በውጭ ሀገራት ለጉብኝትና ለስራ ሂደው በጦርነቱ ምክንያት መመለሻ ካጡት 120 ሺህ ዜጎች መካከል ወደ 25 ሺህ የሚሆኑት መመለሳቸውንና ዜጎችን የማምጣት ዘመቻው ከጀመረ ወዲህ 177 የአየር በረራዎች መካሄዳቸውን፣ አሁንም በብዙ ሺህ የሚቆጠሩ ዜጎች በውጭ ሀገራት እንዳሉ ማዕሬቭ ዘግቧል። ሌላው በጦርነቱ ምክንያት ስራ ላልሰሩና ለስራ ፍቃድ አግኝተው ለወጡት ኃላት እንዲወጡ ለተደረጉ ዜጎች ደሞዝ እንዲከፈል የገንዘብ ሚኒስትር በጻለል ስሞትሪች ያቀረቡትን እቅድ የሰራተኞች ማህበራትና የስራ ጉዳይ ባለሙያዎች ነቅፈዋል። እቅዱ ለሳቸው ብቻ ጥሩ ይሆናል እንጂ ሌሎችን የሚጠቅም አይደለም ብለዋል። የብሔራዊ ዋስትና ድርጅት ቢቷህ ሎሚ በጉዳዩ በሰጠው ምላሽ የገንዘብ ሚኒስትሩ ኃላት ለወጡ ዜጎች የሚከፈለውን ገንዘብ በተመለከተ የገንዘብ ሚኒስትሩ ትላንት ይፋ ያደረጉት እቅድ ገና በሂደት ላይ ነው፣ ተግባር ላይም እየዋለ አይደለም። የቢቷህ ሎሚ ድርጅት ገና እየተነጋገረበት ነው ማለቱን ማዕሬቭ ዘግቧል። የሀሬጽ ጋዜጣ የሂዝቦላ ድርጅት ወደ እስራኤል ከባድ መሳሪያዎችን እየተኮሰ እንደሆነና በመገናኛ ሳተላይት ላይ ጉዳት አድርሻለሁ ማለቱን ዘግቧል። እስራኤል የሂዝቦላን ድርጅት በሊባኖስ ለመዋጋት በከፈተችው የጦር ዘመቻ ምክንያት 700 ሺህ የሀገሪቱ ዜጎች መፈናቀላቸውንና 400 መገደላቸውን ማስታወቁን የሀገሪቱ መንግስት ሀሬጽ ዘግቧል። ኢራንም ወደ እስራኤል ሚሳኤል መተኮሷን መቀጠሏንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚካሄደው ጦርነት የታቀደለትን ስኬት ለማስመዝገብ ተቃርቧል ማለታቸውን ሀሬጽ ዘግቧል።
ሌላው ሐሬጽ የዘገበው በታችኛው ገሊል አካባቢ በምትገኘው አረባ ከተማ ከንቲባ አህመድ ናስር ለወንበዴ ቡድኖች መንበርከክ የለብንም በማለታቸው ምክንያት በአደባባይ በምግብ ቤት ሬስቶራንት ተቀምጠው ባሉበት ፊቱን በተሸፋፈነ ሰው ጥይት ተኩስ እግራቸው ላይ ቆስለዋል። መልእክቱም ግልጽ ነው፣ እኛን አትዳፈር ማለት ነው። ከንቲባው ወደ ስልጣን ከመጡ ጀምሮ ዛቻና ማስፈራሪያ ሲደርስባቸው ነበር በማለት ሐሬጽ ሰፊ ዘገባ አቅርቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ፕሮግራማችን ይቀጥላል። ቆይታችሁ አብሮን ይሁን። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወርቅነሽ በድጋሚ እንዴት አደርሽ? እግዚአብሔር ይመስገን። ሰጠኝ እንደምን አደርክ? ደህና ነን። ያው እንግዲህ ኢራንም ሊባኖስ ሂዝቦላም ያው ተኩሱን ቀጥለዋል። ሌሊቱን እንኳን ወደ 30 የሚሆኑ የተተኮሱበት ሁኔታ እያየን ነው እና ቀላል አይደለም። በተለይ በሰሜን እስራኤል አካባቢ ከባድ እንደነበር ነው የሚገለጸው እና እንዴት ነው? አዎ እንግዲህ ኢራንም ሂዝቦላም ወደ እስራኤል ክልል መተኮሳቸውን እንደቀጠሉ ነው። በሰሜን እስራኤልና በመካከለኛው እስራኤል አካባቢ እንዳልከው ቀላል አይደለም። በሰሜን እስራኤል ያው ለሊባኖስ ቅርብ ስለሆነ ሂዝቦላ ድርጅት ደግሞ ያው እንዳገኘ ስለሚተኩስ ወደዛ አካባቢ ከባድ ነው። ያለ እረፍት ነው ማስጠንቀቂያ ደወል እየተሰማ እንደሆነ የምናየውና ከባድ ነው ያለው ሁኔታ። ግን የእስራኤል መከላከያ ሰራዊት ደግሞ በሚወስደው ጥቃት ያጸፋ ምላሽ እርምጃ አንጻር ስናይ ምናልባት እንግዲህ ሊባኖስም በተለይ ሊባኖስ የሚመጣው የሂዝቦላ ድርጅት አቅም ሊዳከም እንደሚችል ነው የሚጠበቀው፣ ተስፋ የሚደረገው በቅርቡ። በኢራን ያለውም እንዲሁ በተመሳሳይ ትናንት የእስራኤል የአየር ኃይል ትናንት ብቻ ለሁለት ጊዜ በጣም ከባድ ድብደባ እንዳካሄደ ነው በኢራን በተለያዩ አካባቢዎች እንግዲህ ባገዛዙና በመከላከያ ሰራዊቷ በኢራን ወታደራዊ አቅም ላይ ከባድ ጥቃት እንዳደረሰ ተገልጿል። ልክ ነህ። እንግዲህ ህዝብ እስራኤል ግን እያሳለፈ ያለው ቀናት ቀላል አይደለም። በዚህ ጋር ተያይዞ መከላከያ አቅሟ እስራኤል በጣም የሚደነቅ ነው። አዎ መከላከያው በተለይ የአየር መቃወሚያ በጣም ቢደነቅ ነው። እሱ ባይኖር ኖሮ ብዙ ነገር ጉዳት ይደርስ ነበር። በተለይ ደግሞ ሂዝቦላም ሊባኖስ ኢራንም ቢሆኑ ሁለቱም አካላት የሚተኩሱት ሰላማዊ ዜጎች ይጎዳሉ አይጎዱም በሚል ጥናት አይደለም፣ እንዲሁ ባገኙት ነው ሁኔታ የሚተኩሱና በጣም አደጋ ያደርስ ነበር። የአየር መቃወሚያው ጥሩ ነው፣ ግን ሙሉ በሙሉ ደግሞ መቃወም አይችልም። እንደምናየው አንዳንዶች ሾልከው የሚገቡበት ሁኔታ አለ። ትላንትም በይሁድ ከተማ የታየው ሁኔታ አለና በተለይ ፍንጠርጣሪው ትልቅ አደጋ ማድረሱ አንዱ ሚሳኤል ሲፈነጣጠር 6 ቦታ ራሱ ትላንት ጉዳት አደርሷል መባሉ ይሄ እንደው በሰፊ ጥንቃቄ የሚያስፈልገው ጉዳይ ይመስላል። ወርቅነሽ አዎ ትናንት አሁን የደረሰው ጥቃት እንዳልከው ሌሊትም ላይ ትናንትም ያው ረፋዱ ላይ እንዳየ ነው ፍንጥርጣሪው የሚያደርሰው ጉዳት ከባድ ነው። ከፍንጥርጣሪው ደግሞ በመከላከያ ክፍል ለሚጠለል ሰው ከዚህ ጥቃት ሊያመልጥ ይችላልና በተቻለ መጠን እንግዲህ ያው ትናንት የደረሰው አንዱ በህንፃ ግንባታ አካባቢ ነው ጥቃቱ የደረሰው። ግን በተቻለ መጠን መጠለያ ባለባቸው አካባቢዎች ነው ስራም እንዲሰራ የተፈቀደውና እንደዛ ቢሆን ጥሩ ነው። የደረጀን ህዝቡ መመሪያ በጣም ያው መመሪያውን ላከበረ ሰው ህይወቱን መጠበቅ እንደሚችል እየታየ ነውና ወደ መከላከያ መግባት ምንም አማራጭ የሌለው ሀሳብ ነው። አዎ ከዚህ ጋር በተያያዘ ወርቅነሽ እንግዲህ ትምህርት ቤት እንዲከፈት የትምህርት ሚኒስትር ጽህፈት ቤት እንግዲህ በአንዳንድ ቦታዎች በተለይ ደግሞ በጣም ጉዳት በሌለበት እንደ ማሊያ ዶሚ ባሉ ከተማዎች ያቀረበው ሀሳብ በብዙ ከተማዎች ዘንድ ግን ተቀባይነት አላገኘም እና ይህ በዚህ ሁኔታ አሁን ልጆች ትምህርት ቤት ሂደው ምን ያክል እንደ ውጤታማ ሊሆኑ ይችላል? ምንድን ነው የሚያጣድፍ ነገር የሚሉ አካላት አሉ። አዎ በአንድ በኩል ወላጆች ወደ ስራ እንዲሄዱ ስራ ቦታዎችም እንዲከፈቱ ያው ትዕዛዝ ተላልፏል። መጠለያ ያለባቸው አካባቢዎች ሁሉ ስራ ይሰራባቸው የሚል ትዕዛዝ መውጣቱን እናውቃለን ከ2 ቀናት በፊት። በእስራኤል ደግሞ እንግዲህ አብዛኛው የስራ ቦታዎች እንደሚታወቀው መጠለያ አላቸው። ወላጆች ወደ ስራ ይመለሱ ተብሎ ልጆች ከቤት ይቀመጡ ከባድ ነው ለወላጆች። ይሄ ነው አንዱ አሁን የወላጆች ቅሬታና አቤቱታ። እንደገና ደግሞ ልጆች በርቀት እንዲማሩ እየተደረገ ነው። የማስጠንቀቂያ ደወል ድምጽ በየደቂቃው እየተሰማ ልጆች እንዲማሩ እየተደረገ ወላጆች ስራ እንዲሄዱ ያለው ሁኔታ ትንሽ አስቸጋሪ ነው እና በአጠቃላይ ለእስራኤል ሕዝብ
ትምህርት ቤት እንዲመለሱ ተብሎ የነበር ምናልባት ይህን ችግር ለማቃለል ሊሆን ይችላል። ትናንት አይተ ከሆነ አሁን መምህራን ከቤቱ ነው የሚያስተምሩ መምህራን ራሳቸው እነሱ ልጆች አሏቸው፣ ልጆቻቸው ይማራሉ፣ እነሱ ደግሞ ያስተምራሉ። ከባድ ነው ይህን ሁኔታ ለማስኬድ። የተለያየ እንትን በቲክቶክም ለመገናኛ ለዋና ለሚኒስትሪ መገናኛ አውታሮችም ተቀርጾ የተላከ እንትን በቪዲዮ ትናንት አይቶ ነበር። የተለያየ ቪዲዮና ልጆች በጎን እየተማሩ እነሱ በጎን ተማሪዎችን እያስተማሩ በመካከል ደግሞ የማስጠንቀቂያ ደወል ድምጽ ይሰማልና ደግሞ ሩጠው ለመግባት ይሞክራሉ ወደ መከላከያ። ሁኔታው እንግዲህ በዚህ ደረጃ ከባድ ነው። ትምህርት ቤቶች ቢከፈቱ በእርግጥ ይሄን ችግር ሊያቃልል ይችላል። ግን ደግሞ ትምህርት ቤቶች በዚህ ሁኔታ ይከፈቱ ማለት ደግሞ አስቸጋሪ ነው። የልጆችን ሕይወት ለአደጋ ማጋለጥ ስለሆነ ትንሽ መጠበቅ እንደሚያስፈልግና እንግዲህ የትምህርት ሚኒስትሩ ዮአብ ኪሽ በሚቀጥለው ሳምንት መጀመሪያ አካባቢ ምናልባት ትምህርት ቤቶች ደረጃ በደረጃ ሊከፈቱ ይችላሉ። እንዳልከው እንደ ማላዶቢማ አካባቢ እንደዛ አይነቶች ከተሞች መከላከያ ካላቸው ምናልባት እንግዲህ ከስጋት ውጭ ናቸው ተብሎ የሚታሰብ አካባቢዎች በደጀን እዙ መመሪያ መሰረት ሊከፈቱ ይችላሉ በሚቀጥለው ሳምንት ነው የተባለው። በዚህ ሳምንት ግን በእርግጥ ሳምንቱን ግማሽ እያደረግነው ነው፣ ብዙም አልቀረ። ያው ትምህርት ቤቶች እንደማይከፈቱ ነው የተነገረው። አሁን ትልቁ ጥያቄ እነዚህ ልጆች ይጓጓዛሉ። በሚጓጓዙበት ወቅት አዛካ ሊሰማ ይችላል። ትምህርት ቤት ስላሉ ብቻ አይደለም። ትምህርት ቤትም ብዙዎች እስከ 38 ከመቶ የሚሆኑት የአደጋ ጊዜ መከላከያ ቦታ እንደሌላቸው ነው እየተነገረ ያለውና በዚህ ሁኔታ ትምህርት መክፈቱ እንደው ተማሪዎችም ውጤታማ ይሆናሉ የሚል እምነት የለኝም። ለማንኛውም እንዳልሽው ግን ወላጆችን ወደ ስራ ገበታ ለማሰማራት የግድ ትምህርት ቤቶች ይከፈቱ መባሉ እንደው ምናልባት ወደ 12ኛ አንደኛ 11ኛ ክፍል ያሉት ካልሆኑ በቀር ልጆች ጋር አስቸጋሪ ነው የሚሆን። ወላጆችን በጭንቀት ነው የሚሆኑና ለመምህራንም ለሚሰሩ ወላጆችም በሁሉም ችግር የደረሰበት ሁኔታ እያስተዋልን ነው። ሌላ መፍትሄ ቢፈለግ ለጊዜው ጥሩ መስሎ ይታያል። ሌላው ወርቅነሽ እንግዲህ ጦርነቱ ቀጥሏል። በኢራን ላይም የእስራኤል መከላከያ ሰራዊት የአሜሪካ መከላከያ ሰራዊት እርምጃ እየወሰዱ ነው። ግን አሁንም በዚህ አካባቢ ያለው ጦርነት በኢኮኖሚው ላይ ከፍተኛ ጉዳት እያደረሰ እንደሆነ ይነገራልና እንዴት ታያለሽ? ኢኮኖሚው በአጠቃላይ ነው በዓለም አቀፍ ደረጃ ነው በዓለማችን ኢኮኖሚ ላይ ተጽዕኖ እያደረሰ እንደሆነ እንግዲህ ከትናንት ጀምሮ የተለያዩ የዓለም ሀገራት የተለያዩ ቅሬታዎችን እያቀረቡ ነው። ነዳጅ እንግዲህ በመካከለኛው ምስራቅ ነዳጅ የሚያወጡ ለዓለም ገበያ የሚያቀርቡ ሀገራት ላይ ጉዳት እየደረሰ የሚያቀርቡት ነዳጅ ከማቆማቸው በተጨማሪ በሆርሙዝ በተባለው እንግዲህ ዋና የንግድ መርከቦች መተላለፊያ ቦታ በዛ አካባቢ ነው እንግዲህ በርካታ የዓለማችን ሀገራት ከሚጠቀሙበት የተወሰነ ፐርሰንቱ በዛ አካባቢ ነው የሚያልፈውና ያ ከተዘጋ ያው የኢራን አብዮታዊ ዘብ ያን አካባቢ እንደዘጋና ነዳጅ በዛ አካባቢ በጭራሽ እንዲያልፍ እንደማይፈቅድ አሁንም ትናንትም ሌሊት ዝተዋል፣ በድጋሜ አሰምተዋል ይህን ዛቻ። ይሄ ያው በዓለማችን ኢኮኖሚ ላይ ትልቅ ተጽዕኖ እየፈጠረ እንደሆነ እየሰማን ነው። ይህን ችግር ለመፍታት እንዲያውም የጂ7 የተባሉ በኢኮኖሚ የበለጸጉ ሀገራት ትናንት ውይይት ለማድረግ ያው ተቀጣጥረው ነበር። ያው ምንድነው ውይይቱ የኢራን ጦርነት ነው እና በኢራን ለሚካሄደው ጦርነት ስለሆነ ይህን ችግር ያመጣው የኢራንን ጦርነት በምን ሁኔታ እንግዲህ ያው ምናልባት ከዚህ ሊነሳ ይችላል እንዴት ይቁም የሚለው ይሄ ነው። ኢኮኖሚው በኢኮኖሚው ላይ ከባድ ጫና ምናልባት አሁን ትራምፕ ትላንትና በፍሎሪዳ ሲናገሩ እንደሰማ ነው ጦርነቱ ለማለቅ እየተቃረበ ነው፣ ግን አላማውን ደግሞ ማሳካት አለበት ያሉበት ሁኔታ ይህን እንደው የሚያመላክት ነው ወይ? እንግዲህ ገና ጦርነቱ 3-4 ሳምንታት ይጨርሳል ሲሉን ቆይተዋል። አሁን ደግሞ ለማለቅ እየተቃረበ ነው ይላሉና ይሄ እንደው ችግሩን ሊፈታ ይችላል ወይ? አሁን በዓለም ላይ እንግዲህ ኢኮኖሚው ቅድም እንደገለጽው የሆርሙዝ የመርከቦች መተላለፊያ በዚህ በመካከለኛው ምስራቅ በተለይ በቱሪዝም ዘርፍ የሚታወቁት እንደ ዱባይ አይነት ከተሞች በረራ ሁሉ የቆመበት ሁኔታ አለና በየደቂቃው በሚሊዮን የሚቆጠር ዶላር ኪሳራ ውስጥ እየገቡ እንደሆነ ይነገራልና የትራምፕ ንግግር እንደው መፍትሄ የሚያመጣ መስሎ ይታያል። መፍትሄ እንግዲህ የትራምፕ ንግግር በነገራችን ላይ ትናንት ያን ንግግር ቢያሰሙም ነገ ሌላ ሊሉ ይችላሉ፣ አይታወቅም። አሁን ትራምፕ እንደዛ ነው ሆኖ ያልጸባያቸው እንግዲህ ወይ አማካሪዎቻቸው በዚህ ሁኔታ እንዲሄዱ እያማከሯቸው ይሆናል፣
ወይ ደግሞ ዛሬ የተናገሩትን ምናልባት ነገ የማይደግሙ አይነት ይሆናል፣ አይታወቅም። ትናንት እንዳልከው በፍሎሪዳ የሪፐብሊካን ፓርቲ ባካሄደው ጉባኤ ላይ ባሰሙት ንግግር በኢራን ላይ ያው መከላከያ ሰራዊታቸው የሚያሳየው ገድል ጀብድ በጣም የሚደነቅ መሆኑን ገልጸው ጦርነቱ አጭር ጊዜ የሚቆይ ነው ብለዋል። ግን በቀናት ውስጥ አይደለም አጭር ጊዜ ይቆያል ካሉ በኋላ ግን ኢራን ሙሉ በሙሉ እጇን እስክትሰጥ ድረስ ጦርነቱ ይቀጥላል። ሙሉ በሙሉ እነሱ በአሸናፊነት እስኪወጡ ኢራንን እስኪቆጣጠሩ ድረስ ጦርነቱ ይቀጥላል ብለዋል። ደግሞ በዛው እንግዲህ በዛው መድረክ ላይ እንግዲህ ጊዜም ሊወስድ ይችላል እንዳሉት ደግሞ በቀናት ውስጥ ባይሆንም በሳምንታት ውስጥ ሊያልቅ ይችላል፣ አጭር ጊዜ ነው ብለዋልና ጠቅለል ያለ ሙሉ ሀሳብ ለመረዳት ያው ወጥ የሆነ ንግግርም እንዳልነበረ ነው የሚነገረው። በአንድ በኩል ግን ሊቆይ እንደማይችል ያው እስራኤልንም አድንቀዋል፣ የእስራኤልን ጀግንነት። ኢራን በነገራችን ላይ የሆርሙዝ የኢራን አብዮታዊ ዘብ የሆርሙዝን መተላለፊያ መስመር ዘጋለሁ በሚለው ዛቻው ከጸናና ከቀጠለ ኢራን እስካሁን ከደረሰባት ድብደባ እጥፍ ትደበደባለች። እንደገና መቋቋም እንዳትችል ሆና ልትደበደብ ስለምትችል ይህን እንደማታደርጉ ተስፋ አለኝ በማለትም ያው ዝተዋልና የትራምፕ ነገር አስቸጋሪ ነው። ምን ዛሬ የተናገሩትን ነገ አይደግሙትም። አሁን የአየር ኃይሉን የባህር ኃይሉን ሁሉ አውድመናል፣ መርከብም የላቸውም ሲሉ ነበር። አሁን እንዴት ነው እንደገና ደግሞ ይህንን ከዘጉ እኛ ሌላ እርምጃ እንወስዳለን ማለታቸው? የትራምፕ ንግግር አንዳንድ ጊዜ ግራ የሚያጋባ ነው። ለማንኛውም ግን እንግዲህ ውሳኔው በሳቸውና በጠቅላይ ሚኒስትር ናታንያሁ ነው የሚሆን። ውጤት አምጥተናል፣ የታሰበው እቅድ ተግባር ላይ ውሏል፣ ተሳክቷል ሲሉ የሚቆም ነው መስሎ የሚታየው። እንደዛ ይመስላል። አዎ ለአጭር ጊዜ ነው፣ ብዙ አይቆይም ብለዋል። በእርግጥ ከመጀመሪያው እስከ 5 ሳምንት ይወስዳል ነው ያሉ። እንግዲህ ዛሬ ጦርነቱ 11 ቀን እየሆነው ነው። አይታወቅም ጦርነት እንግዲህ በእርግጥ እንዳልነው ትራምፕ ምናልባት ነገ መጥተው ያቆም ካሉ ሊቆም ይችላል። ግን ደግሞ ጦርነት ሲጀመር ነው እንጂ መጨረሻው አይታወቅም ይባላል። ምናልባት ውስብስብ ወደሆነ ሁኔታም ሊያመራ ይችላል። የኢራን ጉዳይ ቀላል አይደለም። ኢራን ውስጥ ያለው ሁኔታ አሁን አስተዳደሩን ጥሎ ሌላ አስተዳደር ለማቋቋም ብዙ ለውጥ፣ ብዙ ሂደት ይጠይቃልና እንግዲህ በሂደት የሚታይ ነገር ነው። የትራምፕ ነገር እንደ አማካሪዎቻቸው ነው። ነገ ወዲያ ደግሞ ሌላ ነገር ሲሉ እንሰማ ይሆናል። አዎ አስቸጋሪ ነው። ወርቅነሽ እንግዲህ ማጠቃለያ እዛ በኋላ ወደ አድማጮች ውይይት እናልፋለን። ወደ አድማጮች እንለፍ እንግዲህ ያለን ጊዜ እንዲበቃን። የተከበራችሁ አድማጮቻችን ከዚህ ቀጥለን በጤና ጥበቃ ድርጅት በህብረተሰብ ጤና ጥበቃ ክፍል የኢትዮጵያ የወዳያን ጉዳይን ከምታስፈጽመው ወይዘሮ ካሳ ጌጤ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ጤና ይስጥልን ወይዘሮ ካሳ እንደምናለሽ? ጤና ይስጥልኝ። ለመጀመሪያ ጊዜ ነው ቃለ ምልልስ የምናደርግና ለአድማጮቻችን ስለ ራስሽ አስታውቂልን። ስሜ ካሳ ጌጡ ነኝ። በዚህ ባለፈው አመቱ ኢትዮጵያዎቹ ከሚስራዳ ብሬት ነው ያለው ፕሮግራሙ ለኛ ችግሩ ሙላ ያለን ለጥናታችን ጥሩ ሊያረግ በጤና ጥበቃ ጽህፈት ቤት ስለምሰሪ ይህን የተፈጠረውን ጦርነቱን በተመለከተ አንዳንድ ዝግጅት ለህብረተሰቡ ትምህርት ለመስጠት ተዘጋጅታችኋል በዙም ዛሬ እና ምንድን ነው እቅዱ? ማቶክኒዮታ ያሬብ ያለፈው አሁን 3 አመት ተጥዋት ነው ያለን። ደግሞ ጊዜው በጣም ያስጨንቃል። ነፍሳችን በዚህ አንድ ጊዜ ወደ ሚክላስ እንገባለን፣ አንድ ጊዜ ወደ ማማዱ እንሄዳለን። ለዚህ ዙም ልናረገን በሚመጣው ዛሬቀን በ8 ሰዓት ጋም ለማስብ እንደዚህ ነው ጊዜው እንደዚህ ይሆናል ባቲድ ዙም የምታደርጉት ጦርነቱ ጋር በተያያዘ ባለፉት ጊዜያት የገጠሙንን ችግሮች አሁንም በጦርነቱ ምክንያት ችግር ስለሚገጥመን እንዴት መቋቋም እንዳለብን ትምህርት ለመስጠት ነው አይደለም? አትያkhoላል ወስፍ በኤቨሬት ትቀጥላለሁ። היום ማስከኞ ቀን ב8 ሰዓት היום אנחנו בעצם ביום שלישי בערב אנחנו נעשה זום לעזור לנו להתמודד עם מצב כזה קשה של חירום שהוא כבר כמה שנים, הוא לא יום אחד של מלחמה, הוא כבר עוד מעט 3 שנים של מלחמה. וזה זום שהוא בשיתוף פעולה עם הג'וינט ביחד עם משרד הבריאות. יהיו איתנו גם דוקטור ספסה מנהל עין הבריאות, גם אישיתו שמואל, מייסדת של ווסטת סגה, גם טלי סמני שהיא פסיכולוגית מהקהילה, ובמטרה רגע לעזור לנו להבין איך מתמודדים עם המצב. ጥሩ ልተርጉመው አሁን ያልሽውን እንግዲህ ዛሬ ምሽት 8 ሰዓት ላይ በዙም በባለሙያዎች በኩል
ትምህርት ገዛ ለማድረግ ነው ቅድ የያዛችሁትና ያው ያለው የጦርነት ሁኔታ ነው። ባለፉት አመታት ያው ወደ 3 አመት የሆነ ነው በጦርነት ቆይተናል። አሁንም ያለንበት የጦርነት ሁኔታ ስለሆነ ይህን የጦርነት ችግር እንዴት መቋቋም እንዳለብን ባለሙያዎችን ጋብዛችኋል። የጤና ጥበቃ ሚኒስቴር ጽሕፈት ቤትና ጆይንት ድርጅት በመተባበር ነው። ሌሎች አካላት ጋር ተባብራችሁ ዶክተር ሰፈፈ በላይነህ ይገኛሉ፣ የሽቱ ሙኤል እንዲሁም ደግሞ ታሊ ሰማልኝ ትገኛለች ነው ያልሽን። እነዚህ ባለሙያዎችም ትምህርት ይሰጣሉ ነው ያልሽን? አዎ። እሺ እንግዲህ ከ8 ሰዓት እስከ ስንት ሰዓት ነው? ምንድን ነው የምታደርጉ በዚህ ሰዓት ውስጥ? 8 ሰዓት እስከ 9 ሰዓት 1 ሰዓት ፓኔል ነው የምናደርግ እነሱ ጋራ እነሱ ጥያቄ ሰዎች ለመጠየቅ ይችላሉ። ምንድን ለማድረግ ነው በዚህ ጊዜ በጥሩ ጊዜ ልጆች ወይ አብዛኛ ተበት ላይ ሰዎች እንደዚህ ነው መሆን ይሄን ሁላ ለመጠየቅ ሰዎች ይችላሉ። እነሱ ደግሞ ሹባ ይሰጣሉ፣ ይመልሳሉ፣ መልስ ይሰጣሉ። ኬን አሁን እንዴት ማቋቋም እንዳለብን በዚህ ጦርነት ወቅት ልጆችን በተመለከተ ወላጆችን በተመለከተ ነው ወይስ የተወሰነ የህብረተሰብ አካል አለ? ለወላጆች ነው ለሁሉም ነው? ክላሊ ነው? አዎ ለሁሉም ነው፣ ለሙላችን ነው። ዙሙ להגזን ነው። כאילו המטרה של זה לעזור לנו להתמודד עם המתח והמצוקה והחרדה. ውጥረቱን ጭንቀቱን እንዴት መቋቋም እንዳለብን በተመለከተ ነው እንግዲህ እነዚህ ባለሙያዎች ትምህርት የሚሰጡትና አይም ዘ በዕብሪት በአማርኛ גם וגם ሰው በአማርኛ ተጠየቀ በአማርኛ መልሱ ይቀበላል፣ בעברית ተጠየቀ בעברית ይቀበላል። ደግሞ ይሄ ማሽማውት ወይ ነገሩ ሰዎችን አትፍሩ ለማለት ነው። አሁን ሰው ተጨነቀ በጣም ብቻውን አይሆን ሄድና ይጠይቅ ወደ ሮፌ משפחה ወይ ወደ ፕሲኮሎግ ወይ ማንን ያግዘው። ብቻችን ስንቆይ ችግሩ ትልቅ ይሆናል፣ በዚህ ደግሞ እንጎዳለን። ስለዚህ ባለሙያዎችን አሁን እናንተ እንግዲህ ባለሙያዎችን የጆይንትና የጤና ጥበቃ ሚኒስቴር ጽሕፈት ቤት ባለሙያዎችን ጋብዛችኋል። ከዛ በኋላ እነሱ ደግሞ እነዚህ ባለሙያዎች በአማርኛ ለሚፈልግ በአማርኛ በዕብራይስጥ ለሚፈልግ በዕብራይስጥ መልስ ይሰጣሉ። ሰዎች በዚህ ባለው ወቅቱ በጦርነቱ ምክንያት እንዳይጨነቁ እንዳይፈሩና ባለሙያዎችን እንዲፈልጉም ነው እናንተ ዛሬ ምሽት መግለጫ የምትሰጡት። ደግሞ ሌላ ሰው ሐሳብ ያላችሁ ይሄ ነው ጊዜው ለመናገር ነግደ እንደዚህ አርጉሌ ወይ እንደዚህ ቢሆን ይቅለያል ወይ כאילו אם יש דברים אחרים שאנשים צריכים ואנחנו משרד הבריאות אנחנו לא רואים או אנחנו לא יודעים גם לעלות לשתף שנוכל לראות מה אפשר לעשות. እንግዲህ ተሳትፎ ማድረግ መጠየቅ ያለውን ሁኔታ የደረሰውን ችግር ሁሉ ማካፈል ጥሩ ነው የምትይን አይደለም? አዎ። ይሄ ጉዳይ እንግዲህ ጦርነቱም ቢያቆም የሚቀጥል ነው ያሳለፍነው ነገር አይደለም? እና በቀጣይስ እቅድ አላችሁ ወይ? שלכם עוד תוכניות לעתיד? כן, גם בהמשך באמרኛ ብቻ ይሆንልናል ለትልቆቹ ሰዎች መטפלים כאילו אנשים שעוזרים למבוגרים גם ይሆንልናል በዙም እናደርጋለን። ይሄ የሚያስፈልግ ነው ለህብረተሰባችን። እንደው ሰፋ አድርጎ ያው ጦርነቱ ሲያልቅ የምንነጋገርበት ነው። ጥሩ ነው እንግዲህ ከዛሬ ከ8 ሰዓት እስከ 9 ሰዓት ነው በዙም አማካይነት የምታስተምሩት። አዎ። መጨረሻ ያለሽ መልእክት የምታስተላልፊው? ከኛ ሁሉ ጊዜ ችግር ሲሆንለ በሆዳችን አንያዘው። ለምንድን ሰው ብቻውን አሁን ሀሳቡ ትልቅ ሲሆንበት ወይ ሀሳቡ ወደ ጭንቀት ሲወስደው ይጎዳዋል፣ እሱን ይጎዳዋል፣ ቤተሰቡን ይጎዳዋል፣ ቡላው ነው የሚጎዳ። አሁን በዚህ ጋም לא לפחד וגם לא להתבייש። እንግዲህ ያልሽው መፍራትም ማፈርም አይገባም። ያለውን ችግር ገልጾ መናገሩ መፍትሄ ያመጣል ነው። በጣም እንዲያውም አንዱ ችግራችን እንደዚህ ነው። ምን ይሉኛል ሰዎች ብለን እንፈራለን፣ እናፍራለን መናገር። ከዛ በኋላ ችግሩ ይባባስና ያው ትልቅ ደረጃ ሲደርስ በጣም የከፋ ሁኔታ ያመጣልና እንደዛ ነው። ጥሩ ነው። ይሄንን ፕሮግራም አሁን ንግግራችን ጀመርን እንጂ በቀጣይ ብዙ የምንነጋገረው አለ። እንግዲህ በጤና ጥበቃ ድርጅት በህብረተሰብ ጤና ጥበቃ ክፍል የምትሰሪው ወይዘሮ ካሳ ጌጤ እናመሰግናለን። ዛሬ እንግዲህ ከ8 ሰዓት እስከ 9 ሰዓት ባለው ይህንን ትምህርት የሚፈልጉ በዙም አማካይነት ቤት ሆነው በኢንተርኔት መግባት ይችላሉ ነው። בעיקר נראה לי כמו שאמרת בסוף בשנה האחרונה זה באמת מצב מאוד מורכב וזה גורם לנו גם לפחד, גם חוסר ודאות, גם לחשוש, גם להיות עצובים, גם לכעוס. והכל זה טבעי, לא לשמור את זה בבטן, לא לחשוב אני לבד, לא, זה בסדר לדבר על זה, כולם ככה היום, כולם מפחדים, כולם לא יודעים מה יהיה,
ויותר טוב לדבר על זה מאשר להיות לבד ולהתבייש, ואחר כך זה באמת מסוכן. ልክ ነው። እንግዲህ ባለፉት ዓመታት ባሳለፍነው ጦርነት ምክንያት ብዙ ችግሮች አሉ። እንፈራለን፣ እናዝናለን፣ ነገ ምን ይሆናል ብለን በትክክል ለማወቅ እንቸገራለን እና ይህን ሁሉ ሁኔታ እያሳለፍን ነው፣ በሁላችን ዘንድ ያለ ነው። ለዚህ ደግሞ ችግሩን መናገር ያስፈልጋል፣ ተነጋግረን መፍትሄ ማምጣት ሲያስፈልግም ወደ ባለሙያ መሄድ ጥሩ ነው። እንግዲህ በጣም ነው የምናመሰግነው። በዚህ ጀመርን እንጂ እንቀጥላለን። ወይዘሮ ካሳ ጌጤ በጣም እናመሰግናለን። በጤና ጥበቃ ድርጅት ስምና በጆይንት እንዲሁም ብዙ አካላት ነው ተሳትፈው የሚሰሩ። በጣም ነው እናመሰግን። መልካም ጊዜ። መልካም ጊዜ። ቻው። የተከበራችሁ አድማጮቻችን እንግዲህ ስርጭታችን ሊጠናቀቅ የተወሰኑ ደቂቃዎች ነው የሚቀሩን። ወርቅነሽ ምን አዲስ ነገር አለ? አዲስ ነገር እንግዲህ ያው በየጊዜው አዳዲስ መረጃዎች በእርግጥ ይወጣሉ ጦርነቱ ጋር ተያይዞን በአጠቃላይ ሁኔታ ግን ካለን ጊዜ አንጻር እንግዲህ የደጀን እዙ ቀን ላይ ያው አይቸው ገብቶ ያለውን አዲስ ነገርም ካለ ያለውንም ለማጠናከር ግድ ሁሌ መልእክቱን ማስተላለፍ ስለሚያስፈልግ እሱ መልእክት ይሰጣል። አሁን ባለው ሁኔታ ግን ቀደም ሲል በዜናም ተመልክተነዋል። ቆየት ብለው ሬዲዮ ለከፈቱ አድማጮቻችን ደግሞ ለውጥ እንደሌለ ነው። ያው ከስካሁን የነበረው የደጀን እዙ መመሪያ እንደሚቀጥል ትናንት ምሽት እንግዲህ በተደረገው ወቅታዊ ተጨባጭ ግምገማ ያለው ሁኔታ እንደሚቀጥል ነው የተገለጸው። መጠበቅ ያስፈልጋል። እንግዲህ ምናልባት አዲስ ነገር ይኖርትና አንዳንዱ እየተሰላቸ ሰው አሁን ብዙ በፊት በአደጋ መከላከያ ቦታ ሲሄድ የነበረው ሰው እየተሰላቸ ቤቱ ቁጭ የሚልበት ሁኔታ ያስተዋልን እንዳለን አንዳንድ ሰዎችም ነግረውናልና እዚህ ላይ ጥንቃቄ ብናደርግ ችላ ባንለው ጥሩ ነው። አዎ እንግዲህ መቼም ሰው የተለያየ ምክንያት ይኖረዋል። ቀላል እንዳልሆነ በእርግጥ ይገባናል። በተለይ ወደሚቅላጥ ወይ ደግሞ ከህንፃው ውጭ ወደሚገኝ ሌላ የጋራ መጠለያ መሄድ በየሰዓቱ ከባድ ነው። አንዳንድ ጊዜ በተለይ አሁን ከሊባኖስ የሚተኮሰው ሮኬት በአጭር ጊዜ ነው እንትኑ ማስጠንቀቂያው ጊዜ አይሰጥም እና ወደው ማስጠንቀቂያ ተሰጥቶ እንደገና ሁለተኛ ደግሞ ይኖራልና ያሰላቻል። በእርግጥም ግን ዞሮ ዞሮ የህይወት ጉዳይ ህይወት ከምንም ነገር ስለሚበልጥ አጭር ጊዜ ነው ደግሞ ይሄ ለዘላለም አይደለም፣ ተወሰነ ጊዜ ነው። እቺን ጊዜ ዝቅ ብሎ ማሳለፍ ጥሩ ነው እንላለን። እንግዲህ እኛም ደግሞ እንደሚገባን ልክ ነው። ሌላው ልጆችንም መጠበቅ ያስፈልጋል። የተወሰነ ጊዜ ስራ ቢቀርም ምንም ማለት አይደለም፣ ቀላል ነው አይደለም፣ ይገባናል። ለማንኛውም ግን ማስታወቂያ ስላለ እንሰናበት። ወርቅነሽ የቴክኒክ ባለሙያችን ሮሬን እንዳህናለን፣ እናመሰግናለን። በፕሮግራማችንም የተሳተፉት ሁሉ እናመሰግናለን። ቀን ደግሞ 1 ሰዓት ላይ እንገናኛለን። ወርቅነሽ መልካም ቀን። እሺ መልካም ቀን አድማጮች።